የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው ድንበሩ ላይ በሩ ላይ መታበት እኮ ነው እየተገደለ ያለው እየተቃጠለ ያለው። ምንም ደጅ ላይ አይደርስም ያ ገበሬ ምንም ደጅ ላይ ምንም ያቆማል። ከሁሉም ብሔረሰብ ጋር ተዋዶ ተዋልዶ ነው የሚኖረው። ሁሉንም ነው የሚመግበው። ሁሉንም ግዳነ በዛ አስገብቶ ወስተኛው የሚያበላ የሚያጠጣ ገበሬ ስለምናቀኝ እስከመቼው ዋጋ እንከፍላለን። ያንን አደረክ ማለት ግን ወገንተኝነት ጦርነቱን መደገፍ መፈለግ አይደለም። ማንም ሳያስታጥቀው በሬውን ሽጦ ቤቱን ሽጦ ሀገሩን ሊጠብቅ መሳሪያ ገዝቶ የወጣውን ገበሬ ጫማ ገዛለታለሁ ለምንድን ነው በባዶ እግሩ የሚዋጋው? ለኔ ብሎ አይደል እንዴ? የቻልኩትን አደርግለታለሁ። ራሱ ይጠብቃል። ሰው ድንበር ላይ አልሄደም። ራሱ ድንበር ላይ ስለተመጣበት ቤቱን ሊያቃጥሉ ሚስቱን ሊገሉ ልጆቹን ሊደፉ ስለመጡበት እንዲከላከል አግዟል። ያ ወንጀል አይደለም። ለኔ ወንጀል አይደለም። ለሌላው ወንጀል ነው ብዬ አላስብም። ያን ማድረግ ወገንተኝነት፣ ያን ማድረግ ጦርነት ወዳድ ወይ ጦርነትን ማበረታታት ሂድ በለው ግደለው ማለት ከሆነ እንግዲህ ሰው በሚችለው መጠን ነው የሚያስበው። እናመሰግናለን። መልእክቱን አዳምጣ አጭር ቆይታ ከኔ ጋር ይኖረዋል። እንዴት ከረማችሁ? ዘመነን 9 ወር አይደለም 9000 ዓመት ወይስ ጉድጓድ ውስጥ ጨምሮ ሞራሉን ሰብሮ ሰው አይደለም። አማራ አይሰማም። እንደ አማራ አይሰማም። ተግባር ግን ይቀረናል። የተለየ መልእክት አላስተላልፍም። ላመሰግን ብቻ ነው የመጣሁት። የዛሬ ዓመት ይህ ጀግና ሕዝብ ከቅዱስ ሚካኤል ጋር ሆኖ እኔና ጓደኞችን ከሞት መንጋጋ አውጥቶናል። እጅግ በጣም አመሰግናለሁ። ድንግል ማርያም ይመስገን። ትናንት የመድኃኒዓለም ልጅ ሁሌ ከሞት መንጋጋ ማውጣት እኔን አይሰለችውምና በልጁ ዕለት በመድኃኒዓለም ዕለት ዛሬ እናንተ ጋር ለመገናኘት ችያለሁ። የሕፃኑ ምኞት የሕፃኑ ጸሎት፣ የገዳማውያን ምኞት የገዳማውያን ጸሎት፣ የአባት የእናቶቻችን ጸሎት በየቀኑ ከሚደገስልኝ ሞት እያተረፈ ሁሌም ከክብር ላይ ክብር እየጨመረልኝ መድኃኒዓለም የድንግል ማርያም ልጅ ዛሬ አድርሶኛል። ሙስሊም እህትና ወንድሞች ምን እያሉ መልእክት እንደሚልኩልኝና መጥተው ሲጠይቁኝ ምን እንደሚሉኝ ታውቃላችሁ? የምታምናት ድንግል ማርያም ታድኔ ይሉኛል ሙስሊሞቹ። እንዲህ ለመባል እንደ ዘመነ ዕድለኛ ሆኖ መፈጠር ይጠይቃል። ክብር ምስጋና ለእሱ ይሁን። እጅግ በጣም አመሰግናለሁ። እጅግ በጣም አከብራችኋለሁ። ወቅቱን የሚመጥን ትግል መታገል ይኖርብናል። ብዙ ነገር ይቀረናል። በጣም ብዙ ነገር ይቀረናል። ለሱ ሁላችንም ራሳችንን እናዘጋጅ። በጣም አከብራችኋለሁ። ቃል የለኝም። ድሮ በምንም ጉዳይ ላይ ለመናገር ቃል የምቸገር ልጅ አልነበርኩም። አሁን የሰው ውለታ ሲበዛብኝ፣ የሰው ክብር ሲበዛብኝ ቃላት እያጠረኝ ይሄድ ጀምሯል። ቃል የለኝም። የአብርሃም አምላክ
የይስሐቅ አምላክ፣ የያዕቆብ አምላክ፣ የዳዊት አምላክ፣ የነ ሙሴ አምላክ፣ የጻድቃን የሰማዕታት አምላክ፣ የሐዋርያት የነቢያት አምላክ፣ የሰማዕት ቅዱስ ጊዮርጊስ አምላክ፣ የአቡነ ገብረ መንፈስ ቅዱስ አምላክ፣ የቅዱስ ላሊበላ አምላክ፣ የአቡነ ሐራ ድንግል አምላክ ሁላችንም ክብር ይስጥልኝ። ሁላችንም ይጠብቀን። እናሸንፋለን። አመሰግናለሁ። የክልሉ መዋቅር መቆጣጠርን በተመለከተ ማስቼ ነበር። ስለ አጭር አስተያየት ያለው የክልሉን እዚህ አካባቢ ላይ አንደኛው የፋኖቹ ድክመት ይመስለኛል። መጀመሪያ ባቀረብኩ ጽሁፍ አንድ ነገር ጠቁሜ ነበር። የዛሬ 2 ዓመት አካባቢ ምንድነው በአፋጣኝ የአገዛዙ ስትራቴጂ አማራን እርስ በርሱ ማባላት። አገዛዙ ይሄ ድል ነው። እርስ በርሱ በአንድ በኩል ፋኖ፣ በሌላ በኩል ሚሊሻ አባትና ልጅን ነው እያጋጠመ እያጋደለ ለመኖር ፍላጎት ይዞ የተንቀሳቀሰው። ስልቱ እንደዛ ነው። በዛ ጽሁፌ ምንድን ነበር እንትን ያልኩት የፋኖ ኃይሎች ከስሜታዊ ከሆነ አካሄድ ተላቀው ይሄ አሁን በአማራ ክልል ያለው መዋቅር የብልጽግና መዋቅር ስም ይሰጠው እንጂ የተደራጀበት እሴቱም የተዋቀረበት መንፈስም ከብልጽግና አካሄድ ጋር ፈጽሞ ሊሄድ የማይችል ነው። ብልጽግና ጎን የሚሰለፍ ከሆነ ተገዶ ነው የሚሆነው። መግቢያ አጥቶ መሄጃ አጥቶ ነው ከብልጽግና አገልጋይ ሊሆን የሚችለው። ስለዚህ ቶሎ ብሎ ይህንን ኃይል ከብልጽግና መንጠቅ ተገቢነት አለው። ምክንያቱም በዞን በወረዳ ያለው ኃይል በህዝብ ላይ እየደረሰ ያለው ጉዳት አሁን በአማራ ህዝብ ላይ እየደረሰ ያለው የማድቀቅ እንቅስቃሴ አይሰማውም ማለት አይቻልም። እዛው ከህዝቡ ጋር የሚኖር ስለሆነ ትምህርት ቤቶች ሲዘጉ 7-8 ሚሊዮን ተማሪዎች ሊማሩ ሲገባ አሁን ወደ ትምህርት ቤት ደጃፍ የሚደርሱ 3-4 ሚሊዮን በሺዎች የሚቆጠሩ የጤና ተቋማት አገልግሎት ሲያጡ ወጥቶ መግባት አሳር ሲሆን ንጹሃን ሲጨፈጨፉ ኑሮ ምስቅልቅሉ እየወጣ እያየ ይሄንን ከፈጸመው የብልጽግና አገዛዝ ጎን ይሄ መዋቅር ከልብ በመነጨ ሁኔታ አገልጋይ ይሆናል ተብሎ አይጠበቅም። የሆነ ነገር ካልጎደለ በስተቀር ቶሎ ብሎ ከብልጽግና መንጠቅ አለባቸው የሚል አመለካከት ነበር። መልእክት ለማስተላለፍ ሞክሬ ነበር። ነገር ግን ይሄ በወጉ አልተሰራም። ይልቁንስ የወረዳ አመራር ምንም የመወሰን እንትን የሌለ የወረዳ ታች ያሉት አመራሮችን ሳይቀር ጥቃት የሚሰነዝሩበት ሁኔታ ስለነበረ በአንድ በኩል በፋኖ ጥቃት ይደርስባቸዋል ማለት፣ በሌላ መልኩ ደግሞ አገዛዙ ፋኖ ናችሁ እያለ ይቀጠቅጣቸዋል። ስለዚህ በመዋከብ ደርሶበት የግድ አገዛዙ ጋር ለመሰለፍ የተገደደበት ሁኔታ ስላለ ሬዚስታንሱ የራሱ ጊዜ ወስዷል ማለት አገዛዙ ጎን የመሰለፍ እና አማራን እርስ በርሱ ከማዋጋት አኳያ አገዛዙ በተወሰነ